የቅናት ዛር መደምደሚያ ከቤቱ እንደወጣ አልተመለሰም። ዩኒቨርሲቲ ውስጥ ከጓደኞቹ ጋር እያደረና እየተመገበ 3 ቀናትን አሳለፈ። እናቱ እንደሚጨነቁ ቢያውቅም በደፈናው የሰማይነ ቤት ስላስጠላው ስልክ እንኳን አልደወለላቸውም። የሰማይነ ሁኔታ ክፉኛ ስላናደደው ከቤተሰቡ በመራቅ ነገሩን ለመርሳት ሞከረ። ሆኖም ግን ሊረሳው አልቻለም። ባልፈጸመው ድርጊት መወንጀሉ እየከነከነውና ጥቃት እየተሰማው ይበልጥ እንቅልፍ ነሳው። ምን ማድረግ እንዳለበት በሐሳቡ ሲያወጣና ሲያወርድ ከቆየ በኋላ ባህሩ ጺሞን ለማነጋገር ወሰነ። ይህንን ሰው ምናልባት ሰማይነ ያዳምጠው ይሆናል፣ እውነቱን በሱ በኩል እንዲያውቅ ማድረግ አለብኝ የሚል እምነት ስላደረበት በስራ ሰዓት ወደ ቢሮ ሄደ። ባህሩ ጺሞ ስራ ይበዛበታል። የሙያ ምክርና የህግ አገልግሎት የሚፈልጉ ደንበኞቹ ቢሮውን ሞልተው ወረፋ እየጠበቁ ነበር። መደምደሚያን ሊያነጋግረው ስላልቻለ ከስራ ሰዓት ውጭ ለመገናኘት ተቀጣጠሩ። ከምሽቱ 12 ሰዓት ላይ ሲገናኙ ባህሩ ጺሞ መደምደሚያን ይዞት በመኪናው በቀጥታ ወደ ወይዘሮ ስራሽ ውስኪ ቤት ወሰደው። የዘወትር ልማዱ ስለመራው ለመደምደሚያ የምርጫ ዕድል እንኳን አልሰጠው። ይሄ የነ ህይወት ቤት አይደለም እንዴ? አለው መደምደሚያ ከመኪናው ሳይወርድ። ልክ ነህ፣ የወንድም ማምሻ እዚሁ ነው። እኔ ግን ሌላ ቦታ ብንሄድ ደስ ይለኛል። ሰማይነን ማግኘት አልፈልግም። አንተን ለብቻ ማነጋገር የምችልበት ቦታ ቢሆን እመርጣለሁ። ባህሩ ጺሞ የመደምደሚያን ፈቃድ ለመፈጸም መኪናው ውስጥ ተመልሶ ገብቶ በሐሳቡ ቦታ ይመርጥ ጀመር። መደምደሚያ የብዙ ጊዜ ታናሹ ቢሆንም በአስተሳሰቡ ያከብረዋል። ብስለቱንና ለእውቀት ያለውን ጉጉትም ያደንቅለታል። ትምህርታዊ ክርክሩንም ይወድለታል። ከሱ ጋር የማይግባቡት በሴቶች ላይ ባላቸው የአመለካከት ልዩነት ብቻ ነው። ከሰማይነ ጋር ባለው ቅርበት ሳቢያ አልፎ አልፎ ከመደምደሚያ ጋር ለመቀራረብና ለመጨዋወትም እድል አግኝተዋል። አንድ ቦታ ትዝ ሲለው መኪናውን በፍጥነት አስነስቶ ወደ ቀበና በረረ። ይህኛውም የመጠጥ ግሮሰሪ ነው። ሌላ የመዝናኛ ቦታ ማሰብ ያለመቻሉ መደምደሚያን አስገረመው። የምርጫው ዕድል ለሱ ያልሰጠውም በምሽት ኬክ ቤት እንዳይወስደው ፈርቶ መሆኑን ገመተ። መጠጥ በጣም እንደሚወድ ያውቃል። ቀን ይሰራል፣ ማታ ይጠጣል። የኑሮ ዑደት በዚህ አጥር የተከለለ ይመስላል። እንዲያውም እዚህ ይሻለናል፣ በደንብ ይቀዳሉ። ወይዘሮ ስራሽ እኮ አንዳንዴ ስትቀዳ ተሸክባለች አለው ወደ ውስጥ ገብተው ጥጋቸውን ይዘው ከተቀመጡ በኋላ። ቤቱ ሰፊ ሆኖ ጸጥ ያለ ነው። የሚያውቁት ሰው የማይደርስበት ቦታ ሆኖ ስለተሰማው መደምደሚያ ለውይይቱ አመቺ መስሎ ታየው። እንደየምርጫቸው ለባህሩ ውስኪ፣ ለመደምደሚያ ቢራ ቀረበላቸው። ባህሩ የመጀመሪያውን መለኪያ ደብል ውስኪ በአንድ ትንፋሽ ከወረወራት በኋላ ሌላ እንዲጨመርለት አዞ ጢሙን እየላገና ቁልቁል እየጎተተ ጨዋታውን ጀመረ። ልማድ ሆኖበት ረዥም ጺሙን መነካካት የሚጀምረው መጠጥ ሲጀምር ነው። እሺ እባክህ ዛሬ ለብቻ የፈለከኝ ምክንያቱ ምንድን ነው? አለው መደምደሚያ እንዴት እንደሚጀምርለት ጨንቆት እያሰበ ነበር። ምን መሰለ ጋሽ ባህሩ፣ እንደምታውቀው ሰማይነ የማከብረው ታላቅ ወንድሜ ነው። እንደ አባት ሆኖ አሳድጎኛል፣ አስተምሮኛል። መሰረት በሌለውና በማይረባ ወሬ ተነሳስቶ እንዲያዝንብኝ አልፈልግም። ሰሞኑን ተጣልተን እኔም ከቤቱ ወጥቻለሁ። እስከ መጨረሻም ወደሱ ቤት መመለስ አልፈልግም። ነገር ግን እውነቱን እንዲያውቅና እንደተከባበርን እንድንለያይ ይፈልጋለሁ። እሱ እንደገመተኝ እኔ ይህንን ያህል ሞራሌ የላሸቀና ምግባር የተበላሸ ሰው አይደለሁም፣ ልሆንም አልችልም። ሲናገር ሲቃ ተናነቀው። እንዲህ ያናደደው ነገር ምን እንደሆነ ለማወቅ ባህሩ ቸኮለ። የጸቡ መንስኤ ምንድን ነው? እኔን በሚስቱ በህይወት ጠርጥሮኝ ሙልጭ አርጎ ሰደበኝ። ከቤቱ እንድወጣ ማባረረኝ። ሊደበድበኝም ሞክሮ ነበር። አሃ አለ ባህሩ ጺሞ የሚፈልገውን ነጥብ እንዳገኘ ሁሉ ተደስቶ። ሴቶች የጸብ ምንጭ መሆናቸው የሚያስደንቅ ነገር አይደለም። ጽጌረዳ አበባ ግንዱሾ ነው። ህይወትን ሳውቃት ገና ልጅ ነበረች። ወንድማማቾችን ለማጣላት የደረሰችና የምታስበው አትመስልም። ሆኖም ግን የሴትና የእንትን ትንሽ የለውም የሚባለው እውነት ነው። ሴቶችን ማመን አይቻልም አለው። የራሱን ስሜት መናገር እንደጀመረ መደምደሚያ ገባው። ስለ ሴቶች ክርክር ገጥሞ የመጣበትን ጉዳይ ረስቶና ነገሩ ወዳልተፈለገ አቅጣጫ እንዳይሄድ ተጠነቀቀ። ጥፋተኛዋ ህይወት አይደለችም። እሷ ምንም አላደረገችም። እንደ ራሱ እየመሰለው ተራ ጥርጣሬውንና ግምቱን በወሬ አጣፍጦ ለሰማይን የሚያቀርብለት ሌላ ወንድማችን ጎርፉ ነው። አሁንም ያጣላን እሱ ነው። እኔን ያናደደኝ ሰማይነ የጎርፉን ወሬ ሰምቶ ማመኑ ነው።
አንተ እንኳን ጠንቃቃና ቀጥተኛ ልጅ እንደሆንክ እኔ አምንብሃለሁ። ሰማይነ በእንዲህ አይነቱ ተራ ነገር ከጠረጠረ ከቶውንም አያውቅህም ማለት ነው። አመሰግናለሁ። አንተን ፈልጌ የመጣሁትም ለዚህ ነው። በተገናኘንባቸው አጫጭር ጊዜያቶችም ቢሆን ማንነቴን ያወክልኝ ይመስለኛል። ይህን ማንነቴን ለሰማይነ እንድትነግርልኝና አጓጉል ጥርጣሬውንም ሆነ ጥላቻውን እንዲያነሳልኝ ነው። ካስፈለገም ከኔ ጋር በግንባር ተገናኝተን እንድንነጋገር አድርግልኝ። ምኞቴ እውነቱን እንዲያውቀው ብቻ ነው። ሌላ ከሱ የምፈልገው ነገር የለኝም። ባህሩ ጺሞ በድጋሚ የተቀዳለትን ውስኪ እየተጎነጨ ለአጭር ጊዜያት በዝምታ ጺሙን ሲልክ ከቆየ በኋላ ግን አንተን ወንድሙን እንዴት በሚስቱ ሊጠረጥር ቻለ? አለው። ጥያቄው ራሱ ጥርጣሬን ያዘለ መስሎ ታየው። የህግ ባለሙያዎች አብዛኛውን ጊዜ ተጠራጣሪ መሆናቸው መደምደሚያ ያውቃል። ምናልባት ለህይወት የማሳየውን ሀዘኔታና ድጋፍ ስለተመለከተ ይሆናል። ከሰማይነ ጋር በብዙ መንገድ ስለማይመጣጠኑ ታሳዝነኛለች። የወጣትነት ውበቷና ብሩህ አይምሮዋ አልባሌ ቦታ ወድቆ የተበላሸ ይመስለኛል። ከወንድሜ ይልቅ ለሱ አደላለሁ፣ እናም አዝንላታለሁ። ባህሩ ጺሞ ኢላማ ውስጥ የገባለት መሆኑን ለማሳየት ኮራ ብሎ ሳቀ። ፍሌቸር ምን ይላል መሰለ? ወደ ሴት ፍቅር ከሚወስዱት መንገዶች ሁሉ ቀጥተኛው ሀዘኔታ ነው። እኔ ግን ህይወትን የምቀርባትም ሆነ የማዝንላት በንጹህ ወንድምነት ነው አለ መደምደሚያ ደንግጦ። አይዞ ስቀልድብ ነው። አንተንን ያውቃለሁ። ሰማይነ ቢጠረጥር ደግሞ አትፍረድበት። ሚስቱ ቆንጆ ስለሆነች ማንንም ሊጠረጥር ይችላል። ቅድም እንደገለጽኩልህ ከሴቶች ቁንጅና ጋር እሾህ አብሮ መኖሩን መዘንጋት የለብህም። ቁንጅና የፈጣሪ ጸጋ ነው። ህይወት ደግሞ በውበቷ የምትመጻደቅ አይነት አይደለችም። በአስተሳሰብ የሚመጥናት ባል ባለማግኘቷ ነው እንጂ ብሩህ አይምሮና ቀና አስተሳሰብ ያላት ልጅ ናት። ዞሮ ዞሮ ግን ሴት ናት። ይህን አትርሳ። ሴቶችን አምነህ ልትከራከርላቸው አትችልም። እንደ እስስት መልካቸውን የሚለዋውጡ ፍጡራን ናቸው። የባህሩ ጺሙ ጥላቻ ስር የሰደደ መሆኑን ቢያውቅም መደምደሚያ በዝምታ ሊያልፈው አልቻለም። ስሜቱን ፈነቀለው። በዚህ አባባልህ እንኳን አልስማማም። ከወንድም መጥፎ ከሴትም መጥፎ ይኖራል። በጅምላ ሴቶችን ብቻ መወንጀሉ ግን ኃጢአት ነው። እኔ ስለ ሴቶች ጥሩነት፣ አርቆ አስተዋይነት፣ የትዳር ዋልታነትና ታማኝነት በርካታ መጽሐፍትን አንብቤያለሁ ከማለቱ አቋረጠው። አየህ፣ አንተ ገና ልጅ ነህ። አመለካከት የተገነባው ከመጽሐፍት በምታገኛቸው ነገሮች ላይ ነው። እኔ ግን በህይወት ገጠመኝ ካገኘሁት ተነስቼ ነው የምነግርህ አለው። እኔም በትንሿ እድሜ በጥሩ አርአያነታቸው የማውቃቸውና ያየኋቸው በርካታ ሴቶች አሉ። የመጀመሪያ ዲግሪን ማሟያ የጥናት ወረቀት ያቀረብኩት በተግባራዊ ትዳር ላይ ተመርኩዤ ስለነበር የበርካታ ቤቶችን በር አንኳኩቼ ጠንካራ ሴቶችን ተመልክቻለሁ። ሙሉ በሙሉ በሚስቶቻቸው የሚመኩና የሚተማመኑ ባሎችንም አግኝቻለሁ። መልካም ፈቃድ ቢሆን በዚህ ጉዳይ ላይ ቀጠሮ ይዘን በደንብ ብንወያይበት ደስ ይለኛል። እኔን ለመለወጥ ስለማትችል በከንቱ አትድከም። እድሜ ይስጥ። እኔ ያየሁትን ለማየት ያብቃ እንዳልልህ እርግማን ይሆንብኛል። አየህ፣ ለሴት ልጅ ፍቅር ትሰጣት ይሆናል፣ ብር ትሰጣት ይሆናል፣ ከዚህም በላይ ህይወትን ትሰጣት ይሆናል። ይህ ሁሉ ግን አይበቃትም። በእውነቱ ምን እንደምትፈልግ አይገባህም። ታዋቂው ሊቅ ሲግመንድ ፍሩንድ ምን እንዳለ ታውቃለህ? እስካሁን ድረስ ያልተመለሰ አንድ ከባድ ጥያቄ አለ። እኔ ራሴ የሴቶችን መንፈስ ለማወቅ ለ30 ዓመታት ምርምርና ጥናት ባደርግም መልስ ላገኝለት ያልቻልኩት ጥያቄ ነው። አንዲት ሴት የምትፈልገው ምንድን ነው ብሏል። እንግዲህ ይህንን ያልኩት እኔ ተራው ባህሩ አይደለሁም። ፍሩድ ነው። መደምደሚያ ቢራውን ተጎንጭቶ ባህሩን ለመጋተር አእምሮን ፈታተሸ። ሳያስቡት ወደ ክርክሩ ሊገቡ ነው። ቢተማመኑም ባይተማመኑም የየበኩላቸውን መተንፈስ ፈለጉ። ሲግመንድ ፍሩድ የስነ ወሲብ ጠቢብ መሆኑን አውቃለሁ። ሆኖም ግን እሱም በዘመኑ ስሜታዊ ሆኖ ጠባብና ስሜታዊ አስተያየቶችን ሊሰነዝር ይችላል። ሎርድ ሌቴልቶን እንደሚለው ከሆነ ግን ሴቶች ልክ እንደ ልዑላን ጥቂትና እውነተኛ ጓደኞች ይፈልጋሉ። ጆርጅ ሜርዴዝ በበኩሉ ብልህ ሴት ሀብት ናት፣ ብልህ ውብ ደግሞ ኃይል ናት ይላል። አንድ ስሙን የማላስታውሰው ፈላስፋ እንደገለጸው ሴቶች ከወንዶች ይልቅ ብልህ ናቸው፣ ምክንያቱም ትንሽ አውቀው ብዙ መረዳት ይችላሉ። ይቅርታ አድርግልኝና ጆርጅ ሜርዴዝ ስለ ሴቶች አንተ ያልከውን ከተናገረ የተምታታበት ሰው ነበር ማለት ነው። ምክንያቱም ሴት ልጅ በወንድ ከሰለጠኑት ነገሮች የመጨረሻ ናት የሚለው ጥቅስ የተወሰደው ከሱ ነው። ምናልባት ተምታቶበት ይሆናል አለና መደምደሚያ አይምሮ ላይ የመጣለት ሐሳብ እንዳይጠፋበት ቶሎ ብሎ ስለ ሴቶች ፍላጎት አውደን የተናገረውንና የጻፈውን ልጨምርልህ። ወንዶች ደስታና ጨዋታ ፈላጊዎች ሲሆኑ ሴቶች ግን እውነታን ፈላጊዎች ናቸው። ቆየኛ እንዴ፣ አሁንም አውደንን ልጥቀስልህ።
የውጭ ጉዳይ ፖሊሲ ከወንዶች እጅ ተነጥቆ ለሴቶች መሰጠት አለበት። ወንዶች ማሽን መስራታቸውን ይቀጥሉ። ምን አይነት ማሽን መሰራት እንዳለበት መወሰን ያለባቸው ግን ሴቶች ናቸው። እነሱ የተሻለ አስተሳሰብ አላቸው። ለጥፋት ተግባር የሚውሉ ማሽኖችን አሰርተው አያውቁም ይላል አውደን የተባለው ደራሲ። ከዚህ ሌላ ምን ትፈልጋለህ? አለው ተኩራርቶ እየተቀመጠ። ጎበዝ ነህ። አንዳንድ አባባሎችንና ጥቅሶችን ከተናጋሪዎቻቸው ወይንም ከጸሐፊዎቻቸው ጋር የሚያስችሉታን አደንቀዋለሁ። ዛሬ ብቻ ሳይሆን ካሁን ቀደም ስንጫወት የታዘብኩት ነገር ነው አለው ባህሩ። የአንተን ያህል እንኳን ችሎታ የለኝም። አንተ ከኔ ይልቅ ብዙ ጥቅሶች መያዝ ትችላለህ አለው መደምደሚያ መልሶ። ልክ ነህ። እኔ ምክንያት አለኝ። በተለይ የሴቶችን አሉታዊ ጎን የሚገልጽ ጽሑፍ ስራዬ ብዬ ፈልጌ አነባለሁ። ከውስጡም እየመረጥኩ ጥቅሶችን ይዛለሁ። በወር አንድ ጥቅስ መርጬ ቢይዝና እንዳይረሳኝ ደጋግሜ ባነበው በአመት 12 ጥቅሶች ያስኩ ማለት ነው። በዚህ አይነት የአመት ስንቄን ሰንቃለሁ። ካለበለዚያ መኖር አልችልም። የህይወት ትጥቄ እነዚህ ጥቅሶች ናቸው። ግን ለምን? አለ መደምደሚያ እንዳላወቀ ሆኖ። የምክንያቱን ጫፍ ጫፍ ከሌሎች ሰዎች የሰማ ቢሆንም አሁን ከባለቤቱ አፍ መስማት ፈለገ። ሴቶችን ለመጥላትና ለመራቅ ይረዳኛል አለው ባህሩ በደፈናው። መደምደሚያ ነገሩ እንዳልገባው አስመስሎ ግንባሩን ከሰከሰ። ሚስቴ እንደከዳችኝና የልጆቼን አባትነት እንኳን እንደነፈገችኝ ሳትሰማ የቀረ አይመስለኝም። አረን ያልሰማሁ የቆየ ታሪክ ነው እኮ አለውና ድንገት በቁጣ ስሜት ግንባሩን አጨማዶ ውስኪውን ጨለጠው። መደምደሚያ ያጠጣጡን ኃይለኝነት እየታዘበ ነበር። በላይ በላዩን የሚያስቀዳው። አሁን ደግሞ ነገር ስላሰበ ባሰበት። ሚስት ነበረችኝ፣ 2 የወለደችልኝ፣ ከ16 ዓመት በፊት ያገባሃት በማለት ጀመረለት። ከብዙ ጊዜ አንዴ እንዲህ የሚቀርበው ሰው ሲያገኝ ስለ ሚስቱ ማውራት ሐሳቡን የሚከፍልለት ይመስለዋል። ከሚስቴ ጋር እንዋደድ ነበር። አንተ እንደምትለውም እንተማመንና እንከባበር ነበር። ከመጋባታችን በፊት 2 ዓመት ያህል በውጭ አሳልፈናል። ለመጠናናት በቂ ጊዜ ነበር ለማለት ይቻላል። የተገናኘነው በአጋጣሚ ነበር። አንድ ጓደኛዬ ቤት ለግብዣ ሄጄ እሷም የቢሮ ባልደረባው ስለነበረች እዚያው መታ ተያየንና ተፈቃቀድን። በጨዋታ መሃል እንደ ቀልድ አድራሻ ተለዋውጠን ስለተለያየ ከዚያ በኋላ መጠያየቅ ጀመርን። የምትሰራበት መስሪያ ቤት ድረስ እየሄድኩ ከስራ ስትወጣ ወደ ቤቷ ሸኛት ጀመር። አንዳንዴም የከተማውን መዝናኛ ስፍራዎች እየተዘዋወርን አብረን እንጎበኛለን። ተላመድን። ከመላመድ ጋር ፍቅር መጣ። የቁንጅናዋን ነገር ልነግርህ አልችልም። መጨረሻዬን ሳላውቅ እግዚአብሔር ለኔ ስላሰበሽ ከሌሎች ወንዶች ወጥመድ ሰውሮ ያቆየልኝ ቆንጆ ነሽ እላት ነበር። ሀገር ጉድ እስኪለን ድረስ በፍቅር አበድን። ሬቱን ከማስከተሉ በፊት የፍቅርን ጣዕም ያወቅኩት ያኔ ነው። ንግግሩን አቋርጦ ውስኪውን በብዛት ተጎነጨ። ግንባሩ አልተፈታም። ግራ እጁም ጼሙን መጎነታተሉን እንደ መደበኛ ስራ ይዞታል። አሁን ሳስበው ምናልባት በስተኋላ ላይ ስሜቴን ክፉኛ የጎዳው መጀመሪያ በጣም ማፍቀር ይመስለኛል። ኦስካር ዋይልድ እንደሚለው ወንድ ልጅ ፍቅር ላይ እስካልወደቀ ድረስ ከማንኛውም ሴት ጋር ደስተኛ ሆኖ መቆየት ይችላል። ለማንኛውም ታሪኬን ልቀጥልልህ። ያን ጊዜ ምን የምሰራው የግል ቢሮዬን ከፍቼ ይህንኑ የአማካሪነት ስራዬን ነበር። ከፋብሪካዋ የገዛዋት አንድ ዘመናዊ ቮልክስዋገን መኪናና በርካሽ ዋጋ የተከራየሁት መጠነኛ ቪላ ቤት ነበረን። ከዚያ በፊት ጥቂት ዓመታት ስለሰራው የቤት ውስጥ ዕቃ አደረጃጀቴም ለክፉ የሚሰጠኝ አልነበረም። በእሷም በኩል ለጋብቻ ከተፈቃቀድን በኋላ ቤት ውስጥ የሚጎሉትን ነገሮች እያየች አሟላች። በሰርግ ተጋብተን በፍቅር መኖር ጀመርን። ወደፊት የራሳችን የሆነ ቤት የመስራትና ኑሯችንን የማሻሻል እቅድ በጋራ ነደፍን። 2 ሴቶች ልጆችን አከታትለን ወለድን። ትዝ ይለኛል ችግሩ የተፈጠረው በሀገሪቱ ውስጥ አብዮት ፈንድቶ ለውጥ ከተካሄደ በኋላ ነው። ስልጣኑን በጠመንጃ የተረከቡት ወታደራዊ ገዢዎች 60ዎቹን ከፍተኛ የኃይለ ሥላሴ ባለስልጣናት ያለ ፍርድ ሲረሽኗቸው አዝማሚያቸው አላምራለኝ። ገና ከጅምሩ በደርጎች ላይ ጥላቻ አደረብኝ። የህግ ሰው እንደመሆኔ መጠን ያለ ፍርድ የሚካሄደው ዘግናኝ ጭፍጨፋ ያስቆጣኝ ጀመር። ሲውል ሲያድር ያለ ፍርድ የሚሞተው የሚታሰረውና በዱላ ስቃይ የሚያዩ ዜጋ ቁጥር እየጨመረ መጣ። በየሜዳው ላይ የወደቀ ሬሳ መመልከት ተራ ነገር ሆነ። በቅርብ የማውቃቸው ጓደኞቼ በአሰቃቂ ሁኔታ ተገደሉ። ከፊሎቹም እስር ቤት ተወርውረው ማቀቁ። ማምለጥ የቻሉም በየበረሃው አቆራርጠው ተሰደዱ። በርካታ ምሁራንና ወጣቶች ተጨፈጨፉ፣ ያለ ፍርድ ታረዱ። የተራ ጉዳይ ነው። ይሄ ጽዋ እኔ ቤት መቼ እንደሚመጣ አላውቅ። ተምሮ መገኘት ወንጀል የሆነበት ጊዜ ነበር። ካገብቶ ለመታገልም ሆነ ከሀገር ተሰዶ ለመኖር ወኔ አልነበረኝም።
ነገር ግን በየቀኑ በማየው አስከፊ ሁኔታ እናደዳለሁ፣ እቃጠላለሁ፣ እጨሳለሁ። ንዴቱን ለማስታገስ ይሁን ለማባባስ ደረቅ አልኮል መጠጣት ጀመረ። አይምሮዬ ሰላም ስላጣ ስብናዬ መላቅጡን አጣ። ብስጩ ሆንኩ። ከብስጭነቱ ማምለጫ ወኔ ስላጣው እዚች የምታያት መለኪያ አረቄ ውስጥ ራሴን ደብቄ መኖር ጀመርኩ። የምጠላቸው ገዢዎች ድርጊት እየከረፋኝ አፍንጫዬን ይዤ አፍንጫቸው ስር እየጠጣው ተቀመጥኩ። የአይምሮዬን ሰላም ማጣት በቤቴም ውስጥ በተለያየ መልኩ ማንጸባረቅ ጀመረ። እጪነቴ እንግዳ ነገር ሆነ። በሀገሬ ላይ እምነትና ተስፋ ስላጣው የግል ጎጆዬን ለማሻሻል ቅንጣት ታህል ደንታ አጣሁ። ሀገርና መንግስት በሌለበት ሁኔታ ግዑዝ መሬት ላይ ጎጆ መቀለስም ሆነ ቁሳቁስ መሰብሰብ ሊዋጥልኝ አልቻለም። ከሚስቴ ጋር በጋራ የነደፍነው እቅድ በሙሉ ፉርሽ ሆነ፣ ነጭናጫ ሆነ። ሚስቴ ደግሞ በበኩሏ አንተን እስካልነኩ ድረስ ምን ቸገረህ እያለች ታናድደኝ ጀመር። ያለ ፍርድ የተጨፈጨፉት፣ በየአደባባዩ የረገፉትና በየእስር ቤቱ የታጎሩት የኔነት አካሎች መሆናቸውን ብነግራትም ልትረዳልኝ አልቻለችም። የሞቱትም አይነሱም፣ የታሰሩትም እግዜር ይርዳቸው። በአንተ ማዘንና መበሳጨት የሚከሰት ተአምር የለም። ይልቅ እኛ ድምጻችንን አጥፍተን ኑሯችንን ብናሻሽል ይሻላል። እነዚህ ወታደሮች እንደሆነ ለማንም የሚመለሱ አይደሉም አለችኝ። ጭራሹኑ ይህ መሰረታዊ ያለመግባባትን መፍጠሩ ይሰማኛል። ያንኑ ሰሞን ሚስቴ ከመስሪያ ቤቷ በሹፌር መመላለስ ጀመረች። እንዴት ነው እነዚህ ሰዎች ሹመት ሰጡሽ እንዴ አልኳት። አው ሳያጩኝ አልቀሩም፣ እንደምታየው ሹፌር መድበውልኛል ብላ እንደቀልድ መለሰችልኝ። ለሹመት የታጨች መስሎኝ ነበር። ሚስቴ ለባለስልጣን ሚስትነት የታጨች መሆኗ የገባኝ ውሎ አድሮ ነው። ሰንበትበት ስትል እያመሸች በሹፌር መምጣት ጀመረች። ምክንያቱን ስጠይቃት በመስሪያ ቤታቸው ውስጥ አዲስ መዋቅር ለመዘርጋት ጥድፊያ ላይ መሆናቸውንና ስራ ስለሚበዛ ለማምሸት እንደተገደዱ ትነግረኛለች። ባለስልጣኖቹ አምሽተው ይስሩ እንጂ ታዲያ ምን ቤት ነሽ አንቺ ስላት ጸሐፊ ነኛ፣ በዛ ላይ ታጭቻለሁ ትለኛለች። አሁንም አልገባኝም። ሁኔታዋ ግን አላምር ብሎኛል። አምሽታ ስትመጣ ከስራ ሳይሆን ከመዝናኛ ቦታ መምጣቷ በደንብ ያስታውቅባታል። ይባስ ተብሎ መኖሪያ ቤቴ ድረስ ስልክ ይደወልላት ጀመር። ያጎርናና ትዕቢተኛ ድምፅ እስከዛሬ ድረስ ጆሮዬ ላይ ያቃጨልብኛል። ድንገት ስልኩን እኔ ካነሳሁት ሚስቴን እንዳገናኙ የሚያዘኝ በቁጣ ነበር። ሚስቴ ደግሞ ስልኩን ሌላ ክፍል ትወስደውና በሩን ቆልፋ ለረጅም ሰዓት ተዝናንታ ታወራለች። ጥርጣሬና ፍርሃት በላይ ላይ ሰፍረው ያናውዙኝ ጀመር። አዝማሚያው አላምር ስላለኝ ይሄ በምሽትና በረፍት ቀን ቤታችን በተደጋጋሚ የሚደውለው ሰውዬ ምንድነው ብዬ ጠየቅኳት። የደርግ ባለስልጣን ነው አለችኝ ድርቅ ብላ። ማስፈራራቷ ይሁን ወይንም በተዘዋዋሪ ቁርጤን እንዳውቀው መናገሯ አልገባኝም። የስልኩ ጋጋታ አሁንም ለስራ ጉዳይ መሆኑን ነገረችኝ። እሷ የምትፈለግበት ምክንያት ደግሞ መታጨቱ። ሚስቴ ለስልጣን ሳይሆን ለባለስልጣን መታጨቷ እየገባኝ መጣ። የቤት ውስጥ ኑሯችን ካንገት በላይ ሆነ። መነጋገር አቆምን። አልጋ ለይተን የደባል ኑሮ መኖር ጀመርን። ሰውየውን የማወቅ ጉጉት ስላደረብኝ በቀጥታ ወደ መስሪያ ቤቷ ሄጄ አንድ ቀድሞ የማውቀውን ሰው ጠየቅኩት። ገና ጉዳዩን ሳላነሳበት እንዲሁ አዝኖልኝ ከንፈሩን ሲመጣ አየሁት። ከጋብቻችን በፊትም ሆነ በኋላ የሚያውቁኝ አንዳንድ የመስሪያ ቤቷ ሰዎች ከርቀት ከንፈራቸውን እየመጠጡ ሲያዝኑልኝ አየኋቸው። ቡና ማጠጫና ከንፈር መምጠጫ ሆኜ መክረን የገባል። የማውቀው ሰው እጄን ይዞ በእርጋታ ወደ ውጭ ከወሰደኝ በኋላ ውይ ወንድሜን የማይጋፉት ባላጋራ ገጠመህ አይደል? አይዞ ግድ የለ የጊዜ ያልፋል አለኝ። ሰውየውን ማወቅ ፈልጌ ነበር አልኩት ጉሮሬ ላይ እልህ እየተናነቀ። የቱን ሰውዬ? የሚስቴን ውሽማ። እንዴ እስካሁን አላወቅከውም እንዴ? ከፍተኛ የደርግ ባለስልጣን እኮ ነው። የመስሪያ ቤታችን የበላይ ተጠሪም እሱ ነው ብሎ ስሙን ነገረኝ። እንደገናም የሚስቴን ስም ጠርቶ እሷም ይህንን የደርግ ባለስልጣን መወሸሟ ከታወቀ ጀምሮ ሁላችንም የምንፈራት አውሬ ሆናለች። የመስሪያ ቤታችን ፈላጭ ቆራጭም ሆናለች። ሁሉንም ነገር በስልክ ነው የሚጨርሰው አለ። እርሜን አውጥቼ ወደ ቤቴ ተመለስኩ። ሀገር የለኝም፣ መንግስት የለኝም፣ አሁን ደግሞ ሚስት የለኝም። የመኖር ትርጉሙ ጠፋኝ። አጥፍቶ መጥፋት አማረኝ። በሌላ በኩል ደግሞ ንቆ የመተውና ኑሮ የማሳየት እልህ ውስጥ ገባሁ። ቅድም እንደነገርኩ ፈሪ በመሆኔ አጥፍቼ መጥፋት አልፈለኩም። እየኖርኩ ማሳየቱን መረጥኩና ከሚስቴ ጋር በሰላም መለያየት እንደሚኖርብን ወሰንኩ። ማታ ምሽታ ስለመጣች ላነጋግራት አልቻልኩም። እግዚአብሔር ይስጣት፣ ታመሻለች እንጂ አድራ አታውቅም። ምናልባት ልጆቿን ፈርታ ይሆናል። ልጆቻችን በዚያ ጊዜ 11 እና 12 ዓመት ዕድሜ ላይ ደርሰዋል። ጠዋት ተነስታ ስትኳኳል እኔም ያሰብኩትን ልነግራት ተነሳ። አዲስ ሙሽራ ስለሆነች መሽቀርቀሩን አብዝተዋለች።
አዳዲስ የሽቶና የቅባት አይነቶች ስትለቀለቅና ለመኳኳል ብዙ ሰዓት ሲወስድባት የጥንቱን የሙሽርነት ዘመናችንን ታስታውሰኛለች። በዚህ አይነት አብረን መኖር ይበቃናል፣ መለያየት ያለብን ይመስለኛል አልኳት። ይቻላል አለችኝ ጥያቄን ከምንም ሳትቆጥረው የከንፈር ቀለም እየተቀባች። ሸርሙጣ መስላት አየች። ለብዙ ዓመታት አቀፊያት የተኛዋት ሚስቴ ሳትሆን እንግዳ ፍጡር መሰለችኝ። ፊልም እንደምትሰራ አይነት ለአንድ አፍታ ወደ እኔ ዘወር ብላ ሙሉ በሙሉ ከተመለከተችን በኋላ ታዲያ ቤቱን መልቀቅ ያለብን ማንኛችን ይመስልሃል? እኔ ወይስ አንተ? ብላ በምጸት ድምፅ ጠየቀችኝ። መቼም እኔ ያዘጋጀሁት መሸሻ የለኝም፣ አንቺ ግን የምትገቢበት ቤት ተዘጋጅቶ የሚጠብቅሽ ይመስለኛል ከማለቴ ያልተጠየቅከውን አታውራ፣ መዘባረቁን ትተህ ጥያቄውን በትክክል እንድትመልስልኝ ይፈልጋለሁ አለችኝ። በአጭር ቀናት ውስጥ ወታደራዊ ትዕዛዝም ሳትለምድ አልቀረችም። ባለስልጣኑ እንዴት የልብ ልብ እንደሰካትና እንዳሳበጣት ተሰማኝ። የተናገርኩት ትክክል መሰለኝ፣ የአደባባይ ምስጢር ነው በማለት ልነካካት ሞከርኩ። ነገር የማይገባው ሰው ያናድደኛል እል ራስ ይመስለኛል። አይገባም እንዴ? ለምን ትረብሸኛለህ? ደግሞም ክብርን ብትጠብቅ ይሻልሃል ብላኝ ተሽቀንጥራ ወጣች። የቆምኩበት ቦታ በድኖኝ የቀረው ሚስቴ፣ የልጆቼ እናት ቅል ራስ ብላ ሰድባኝ ስትል ተገትሬ ተመለከትኳት። ለጥቂት ሴኮንዶች ራሴን የሳትኩ መሰለኝ። ራሴን ሳውቅ እንደ ጀግኖቹ ሽጉጥ ተመኘው። አንድ ሽጉጥ ከ3 ጥይት ጋር ብቻ። ይህንን ሁሉ ንብረት ሳፈራ አንድ ሽጉጥ ሳልገዛ በመቆየት የተናደድኩ። ለነገሩ ልቡ ቢኖረኝ ኖሮ ሚስቴን ተከትዬ መደብደቢያ ሌላ ነገር አላጣም ነበር። የፍልጥ እንጨት ግቢ ሞልቷል። ወደ ጓዳም ገባብል ቢላዋ ወይንም መጥረቢያ ይኖራል። ሌላው ቢቀር ደጃፌ ላይ ተራድጋ ያገኛለሁ። እንዲሁ ገትሮ ያስቀረኝ አንድም ፈሪነት ነው። ካለበለዚያ ሚስቴ ጭራሹን አፍስዛኛለች ማለት ነው። ይገርማል። ከሚስቴ ጋር ለብዙ ዓመታት አብሬያት ስኖር ይህንን ድብቅ መልኳን አላውቅም ነበር። ፍጹም ሌላ ሰው፣ ፍጹም እንግዳ ፍጡር ነው የሆነችብኝ። መጀመሪያ በመካከላችን የተፈጠረው ያለ መግባባት ለዚህ ደረጃ የሚደርስ አልነበረም። ጥሩን ጊዜ በፍቅር እንዳሳለፍነው ሁሉ መጥፎንም ጊዜ በመቻቻል እናሳልፈዋለን የሚል እምነት ነበረኝ። ሚስቴ ግን ከጊዜ ጋር ተመሳስሎ መኖር የማይችል ባል አልፈልግም ብላ የጊዜውን ባለስልጣኖች ሸመች። በመሃላችን ያሉትና አብረን ያፈራናቸው ልጆች ወደፊት እጣ እንኳን እንጣት ታህል አላሳሰባትም። ጭራሹን የሰውየውን ስልጣን የሷ ስልጣን ሆኖ ነዘነዛት። ያን ዕለት ቢሮዬ ገብቼ የምሰራው ስራ ሁሉ ትክክል አልነበረም። የኔን የምክር አገልግሎት የሚፈልጉ ደንበኞቼ ሁኔታዬን አይተው በተገላቢጦች ለኔው ምክር እየሰጡኝ ተመለሱ። ከቀኑ 6 ሰዓት አካባቢ የታጠቁ ወታደሮች ቢሮዬ ድረስ መጥተው የመኪናዬን ቁልፍ እንዳስረክባቸው አዘዙኝ። ምክንያቱን ለመጠየቅ እድል አልሰጡኝም። አፍጥጠው ጠመንጃቸውን እያሳዩኝ አከታድበው ካስወጡኝ በኋላ ቢሮዬንም አሸጉት። የፈጸምኩትን ወንጀል ሳላውቀው ወደ እስር ቤት ተወስጄ ተወረወርኩ። እኔን እስር ቤት ወርውረው እነሱ መኪናዬን እየነዱ ተመለሱ። በዚህ አይነት ሚስቴና መኪናዬን ከቀሙኝ በኋላ ያለምንም ጥያቄና ምርመራ 3 ዓመት ሙሉ እስር ቤት ውስጥ ተቆልፎብኝ ቆየሁ። የባለስልጣኑ የግል እስረኛ ስለነበርኩ ወዳጅ ዘመድ እንኳን እንዲጠይቀኝ አይፈቀድም ነበር። ይህን ፂሜን ታየዋለህ? ለመጨረሻ ጊዜ የተላጨሁት እስር ቤት የገባሁለት ነው። በቃ ከዚያ ጊዜ ጀምሮ ምላጭ ነክቶት አያውቅም። የዘላለም ሀዘንተኛ ሆንኩ። ወደ እስር ቤት ስወርድ ሚስቴ ምን እንዳስቀየምኳት እያሰብኩ ነበር። አፍላፊ ተናግሬያት ይሆን? አይመስለኝም። ባይሆን ቅል ራስ ብላ የሰደበችኝ እሷ ናት። ምናልባት ጥፋቴ በጥፊ እንድትመታኝ ጉንጬን አመቻችቼ ያለማቅረቤ ይሆናል። ከ3 ዓመት በኋላ ከእስር ቤት ወጥቼ ወደ ባለስልጣኑ ልዩ ቢሮ ተወሰድኩ። ሚስቴን ከቀማኝ ባለስልጣን ጋር በግንባር ፊት ለፊት ቁጭ ብለን የተያየ ነው ያን ዕለት ነው። ሚስቴም እሱ ቢሮ ውስጥ ተቀምጣለች። ለጊዜው ተጠርታ ትምጣ ወይም ካጠገቡ የማጠፋው ልዩ ጸሐፊ ሆና ትመደብለት እንጃ። አምሮባት የተወለወለ ብርጭቆ መስላለች። ለካስ ሚስቴን ምቾት ነፍጊያት በድያት ኖሯል። እንዴት ነው ጠጋቡ አልበረደልህም? አለኝ ባለስልጣኑ ወደ ኋላው ተለጥጦ ተቀምጦ ወንበሩን እያሽከረከረ። ጋቤን ስለማላውቀው የምመልሰው አልነበረኝም። ዝም አልኩ። ተቅጣት ተምረ ከሆነ ቀሪውን እድሜን ጸባይን አሳምረ ሰርተ መኖር ትችላለህ። ወደ ኋላ ሄደ የምትጠይቀው አይኖርህም። ወደ ድሮ ቤት ለመመለስ እንዳትሞክር። እንፈራገጣለሁ ብትልና እሷን ለመተናኮል ብትሞክር በራስ ላይ መፍረድን ወቀው። ወደ ዘላለማዊ ቤት ትወሰዳለህ። በቃ ይሄው ነው። አሁን በነጻ ተለቀሃል አለኝ። ምን ማለቱ እንደሆነ ስለገባኝ አንድ ጥያቄ ብቻ ለመጠየቅ አስፈቀድኩት። ልጆቼ በጣም ናፍቀውኝ ነበር። ሁሉንም ነገር ወስዶ ልጆቼን ለኔ ቢተውልኝ ተመኘው። የልጆቼ ነገር እንዴት ነው አልኩት ስፈራ ስቻል።
እነሱ ከኔ ጋር ናቸው፣ አሳድጋቸዋለሁ አለች ሚስቴ ተሽቀዳድማ። 9 ወር ተሸክሜ የወለድኳቸው ልጆቼ መሆናቸውን አትርሳ። ለመጀመሪያ ጊዜ በሙሉ አይኖቼ ቀና ብዬ ስመለከታት አውሬ መስላ ታየችኝ። እንደ ጭራቅም መሰለችኝ። ቆንጆ አውሬና ጭራቅ። ባለስልጣኑ ደግሞ አሳማ መስሎ ታየኝ። ገጹ ላይ ከፍተኛ ትዕቢትና ጠጋቢነት ደባል። ጀግንነቱ ቢኖር እዚያ ሁለቱም ላይ መጥፋት ነበረብኝ። ነገር ግን ጸጥ ብዬ ወጥቼ መኖርን መረጥኩኝ። ቢያንስ ለመጽናኛዬ አረቄ በመለኪያ እንደማላጣ ተስፋ አደረግኩኝ። ቢቸግረኝ ወደ ኋላ ሄጄ እንዲፈሪ አድርገው ያሳደጉኝን ወላጆቼን ረገምኩ። ልጆቼን አላገኛቸውም ማለት ነው አልኩ ከልመና ባልተለየ ድምፅ። አታገኛቸው አለች ሚስቴ በንቀት። የልጆቼንም አባትነት ተነፍጌ እጅ ነስቼ ወጣ። በሴት ባህሪ ውስጥ መሰረታዊ ጥፋት የፍትህ ስሜት ማጣቷ ነው ይላል ሾፓናወር። የልጆቼን አባትነት ተነፍጌ እጅ ነስቼ ወጣ። በሴት ባህሪ ውስጥ መሰረታዊ ጥፋት የፍትህ ስሜት ማጣቷ ነው ይላል ሾፓናወር። ለልጆቼ የነበረኝን ፍቅር ስለምታውቅ ቢያንስ እነሱን ልትፈቅድልኝ ይገባ ነበር። አላደረገችውም። ከእስር ቤት ወጥቼ ብዬ አዲስ ኑሮ ነው የጀመርኩት። እንደ ሚስቴ ሁሉ መኪናዬም ተወስዳለች፣ ቢሮዬ ተወስዷል፣ መኖሪያ ቤቴም ተወስዷል። በእነዚህ ዙሪያ ምንም አይነት ጥያቄ እንዳላቀርብ ማስጠንቀቂያ ተሰጥቶኛል። በኋላ ስሰማ ለካስ ከእስር ቤት የተፈታሁት በሚያውቁኝና በሚወዱኝ ሰዎች ምልጃና አስታዋሽነት ነበር። እነዚሁ ወዳጆቼ ረድተውኝ እንደ አዲስ አቋቋሙ። እንደገና ቢሮ ከፍቼ የብቸኝነት ኑሮ ጀመርኩ። ብዙ ሰዎች እየመጡ ምንም አይነት ምሬት እንዳላሰማና እድለኛ እንደሆንኩ ነገሩኝ። እንዴት አልኳቸው። ሚስቶቻቸውን በባለስልጣናት የተነጠቁ የሁለት ወንዶች ታሪክ አጫወቱኝ። አንደኛው ተገድሏል፣ ሌላኛው ወደ በረሃ ተልኳል። ይኸውልህ እንግዲህ ጸጥ ብዬ ለመኖር ብርጭቆና መለኪያ ውስጥ መደበቅ ነበረብኝ። ከዚህ በተጨማሪ ሴት የምትባል ፍጥሩን የጠላውበት ትጥቄ እንዳይላላ በየጊዜው አዳዲስ ጥቅሶችን መታጠቅ አለብኝ ብሎ በረዥሙ ተነፈሰና ብርጭቆን አነሳ። መደምደሚያ በሙሉ ስሜት ተመስጦ ሲያዳምጠው ከቆየ በኋላ የተንጀረገገ ጺሙን ትክ ብሎ እንደ አዲስ ሰው ይመለከተው ጀመር። እውነትም የዘላለም ሐዘንተኛ። ተንፍሶ ከወጣለት በኋላም አከታትሎ መጠጣቱን ቀጠለ። መደምደሚያ አዘነለት። የተሰበረ ልቡ በቀላሉ የሚጠገን አይደለም። አሁንስ በሀገሪቱ ውስጥ ለውጥ ከተካሄደና ወታደራዊ ደርግ ከወደቀ በኋላ ምን ደረጃ ላይ ይገኛሉ ብሎ ጠየቀው። ባለስልጣኑ በተራው እስር ቤት ገብቷል። እሷም ስንቅ አቀባይ ሆናለች። ልትፋረዳቸው አልሞከርክም? በጭራሽ። ወሬያቸውንም የሰማሁት ከሰው ነው እንጂ እኔ መከታተልም አልፈልግም። ፍርድ እግዚአብሔር ነው። በህይወት ቆሜ ይህንን ማየቴ ይበቃኛል። በተረፈ የተሰባበረን ሸክላ መልሶ መገጣጠም አይቻልም። ቢያንስ መኪናና ንብረትን ለማስመለስ ማለቴ ነው። ንብረት ምን ዋጋ አለው? ከንብረቶች ሁሉ በላይ ውድ የሆነው ትዳሬና ኑሮዬ ፈርሷል። ህይወቴ ተናግቷል። የንብረትን ጥያቄ ፈጽሞ አላስበውም። የልጆችንስ ነገር አሁን መጠየቅ አልቻልክም? ወደ ውጭ ሀገር ልከዋቸዋል አሉ። እኔ ለሁሉም ነገር ደንታ እያጣሁ አልተከታተልኳቸውም። ምና ሌላው ቢቀር የምትወዳቸውን ልጆችህን? እኔ እንጃ፣ እነሱም ሴቶች ስለሆኑ ጠልቻቸዋለሁ መሰለኝ። መደምደሚያ ከዚህ በላይ ሊጠይቀው አልቻለም። ሐዘኑ ጠልቆ ተሰማው። ይህን አይነት ለራሱም ለሀገርም የሚጠቅም ሰው በህይወት እንቅፋት ተመቶ አረቄ ውስጥ ወድቆ መቅረቱ አሳዘነው። በአማካሪነት ሙያው የሙያ ግዴታውን በትክክል መወጣቱ ማጠራጠረው። አይምሮ በጥላቻ የተመረዘና የልብ ስብራት የደረሰበት ሰው እንዴት ብሎ ሚዛናዊ ምክርና ፍርድ ሊሰጥ ይችላል? ቀላል የህይወት እንቅፋት እንደምንም ይታለፋል። ከባድ እንቅፋት ግን ሰባብሮ ይጥላል። በእድሜ ልክ ማገገም ያስቸግራል። መጠጣቸውን ጨርሰው ወደ ዩኒቨርሲቲ ማደሪያ ቤት ሲሸኘው ሁሉ መደምደሚያ ይህንኑ እያሰበ ነበር። የሰማይነህን ጉዳይ እንዳይረሳበት ሲለያዩ ካስታወሰው በኋላ የባህሩ ጺሞ አዲስ ስዕል አይምሮ ውስጥ ተቀርጾ ቆየ። የህይወት ከባድ እንቅፋት፣ የተሰበረ ልብ፣ የተንጀረገገ ጢብ፣ የዘላለም ሐዘንተኛ፣ ያረቄ ጓደኛ። አይቻለም።